ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ መጋቢት 17 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይ ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። ክቡራትና ክቡራን እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በታላቅ አክብሮትና ፍቅር እንጠይቃለን። ወደ መጀመሪያው ሰበር መረጃ ስንሸጋገር በተደጋጋሚ የቀረበለትን የሰላም አማራጭ ወደ ጎን በማድረግ አሳቻ ሰዓት ጠብቆ አንዳንድ ከተሞች በመግባትና የማህበረሰብ የልማት ተቋማትን በማውደም በስራ ላይ ያሉ ሲቪል የመንግስት ኃላፊዎችን በመግደልና ክልሉን ሰላም በመንሳት በተጠመደው ጽንፈኛ ቡድን ላይ በዛሬው ዕለት በተወሰደው ጠንካራ እርምጃ በርካታ የቡድኑ አባላት ሙት ቁስለኛና ምርኮኛ መሆናቸውን አሁን የደረሰን ሰበር መረጃ አረጋግጧል። በተለይም በምስራቅ ጎጃም ዞን በሸበል በረንታ ወረዳ መርገጭ በተባለ ንዑስ ወረዳ ትንኮሳ ለመፈጸም ከተለያዩ አካባቢዎች በመሰባሰብ በሶስት አቅጣጫዎች ወረራ ለመፈጸም የሞከረው የጽንፈኛ ታጣቂ ቡድን በጀግና የሀገር መከላከያ ሰራዊትና በክልሉ የጸጥታ ኃይል በተወሰደበት የተቀናጀ እርምጃ ነው ከፍተኛ ሰብአዊና ቁሳዊ ኪሳራ ለማስተናገድ የተገደደው። እንደ ጸጥታ ኃይሉ መግለጫ ታጣቂ ቡድኑ በዛሬው ዕለት በምስራቅ ጎጃም ዞን ሸበል በረንታ ወረዳ መርገጭ በተባለ ንዑስ ወረዳ የተለመደ የዝርፊያና የውድመት ተግባሩን ለመፈጸም ባደረገው ትንኮሳ ብርቱ ምታርፎበታል። የጽንፈኛ ቡድኑን የማጥቃት ሙከራ ጥምር ኃይሉ በተጠናና በተቀናጀ መንገድ በወሰደው ፈጣን የመልሶ ማጥቃት በርካታ የቡድኑ ታጣቂዎች ላይ እርምጃ ተወስዷል። ከተደመሰሱትና ከተማረኩት በተጨማሪም የተለያዩ የቡድንና የነፍስ ወከፍ መሳሪያዎች ከነመሰል ተተኳሾቻቸው በጸጥታ ኃይሉ ቁጥጥር ስር ውለዋል። የጥምር የጸጥታ ኃይሉ አካባቢውን አስተማማኝ በሆነ ሁኔታ እየተቆጣጠረ እንደሚገኝ የተጠቆመ ሲሆን የህዝቡን ሰላምና ደህንነት ለማስጠበቅ የሚደረገው ጥረት ተጠናክሮ ይቀጥላል ይላል የአዲስ ምንጭ የመረጃ ምንጭ። መነሻውን አማራ ክልል በማድረግ ወደ አዲስ አበባ ገብቶ ለሽብር ዓላማ ሊውል የነበረ ህገወጥ የጦር መሳሪያ ከበርካታ ጥይቶች ጋር በቁጥጥር ስር መዋሉን የፌዴራል ፖሊስ ኮሚሽን ያደረሰን ሰበር መረጃ አመልክቷል። መነሻውን ከአማራ ክልል ያደረገ ኮድ 3 አዲስ አበባ ታርጋ ቁጥር 05299 የሆነ ተሽከርካሪ በህገወጥ መንገድ 8 ክላሽንኮቭ፣ 151 የክላሽ ጥይት፣ 17 የብሬን ጥይትና 7 የክላሽ ካዝና ጭኖ በድብቅ ወደ አዲስ አበባ ከተማ ለማሳለፍ ሲሞክር ለገጣፎ ኬላ ላይ የኢትዮጵያ ፌዴራል ፖሊስ ባደረገው ጠንካራ ፍተሻ በቁጥጥር ስር ሊውል ችሏል። በተመሳሳይ መነሻውን አማራ ክልል ባህር ዳር ከተማ ያደረገ ኮድ 3 ኢቲ የታርጋ ቁጥሩ ደግሞ 55426 የሆነ ተሽከርካሪ በእንቁላል ካርቶን ውስጥ 988 የክላሽ ጥይትና የብሬን ጥይት ደብቆ ወደ አዲስ አበባ ከተማ ለማሳለፍ ሲሞክር በሱሉልታ ኬላ ላይ የኢትዮጵያ ፌዴራል ፖሊስ ባደረገው ጠንካራ ክትትልና ፍተሻ በቁጥጥር ስር መዋሉን የደረሰ መረጃ አመልክቷል። የኢትዮጵያ ፌዴራል ፖሊስ በተሰማራበት የግዳጅ ቀጠና ሁሉ የተሰጠውን ግዳጅ በታማኝነትና በቁርጠኝነት የተወጣ የሀገርን ሰላምና ደህንነት እያስከበረ የህገ ወጦች እኩይ ዓላማ ከግብ እንዳይደርስ የበኩሉን ድርሻ በጀግንነት እየተወጣ እንደሚገኝ ይታወቃል። ወደ አስደሳች ሰበር መረጃ ስንሸጋገር በኦሮሚያ ክልል የተለያዩ አካባቢዎች በመንቀሳቀስ በማህበረሰቡ ላይ ዘርፈ ብዙ እንግልት ሲያደርሱ ቢቆዩም የመንግስትን የሰላም ጥሪ በመቀበል የበደልነውን ማህበረሰብ ለመካስ ዝግጁ ነን ያሉ የኦነግ ሸኔ አባላት በያዝነው ሳምንት መጀመሪያ ላይ አቀባበል የተደረገላቸው ሲሆን በትላንትናው ዕለት የብሔራዊ ታድሶ ኮሚሽን እነዚህን የቀድሞ የኦነግ ሸኔ አባላትን መልሶ ለማቋቋም የሚያስችል የታድሶ ስልጠና መስጠት መጀመሩን የአዲስ ምንጭ የመረጃ ምንጮች አረጋግጠዋል። ለሰላም ጥሪው ምላሽ የሰጡት የኦነግ ሸኔ አባላት እንደተናገሩት በተሳሳተ አካሄድ ለኦሮሞ ህዝብ እንታገላለን ብለን ከቤት ብንወጣም በህዝቡ ላይ አስከፊ ስቃይና እንግልት ስናደርስበት ቆይተናል ያሉ ሲሆን ስንፈጽመው የነበረው በደል እረፍት ስለነሳን መንግስትና ህዝብ ያደረገልንን ጥሪ ተቀብለን በሰላም እንድንገባ አድርጎናል ብለዋል። በአቀባበል ስነ ስርዓቱ ላይ የተገኙት የኦሮሚያ ክልል የሰላምና ፍትህ ክላስተር ቢሮ ኃላፊ አቶ ጌታቸው ታምራት እንደተናገሩት እናንተ የህዝብና የመንግስትን የሰላም ጥሪ ተቀብላችሁ ስለመጣችሁ ምስጋና ይገባችኋል። ለቀሩትም የመንግስት የሰላም ጥሪ በሮች አልተዘጉም፣
እጆቹም አልታጠፉም ብለዋል። የኦሮሚያ ፖሊስ ኮሚሽን ምክትል ኮሚሽነር አበበ ለገሰ ኢትዮጵያ ላለፉት 500 ዓመታት በጦርነት ውስጥ ብትቆይም ከእልቂት ውጭ የመጣ አንዳች ለውጥ የለም ያሉ ሲሆን ችግሮች እንኳ ቢኖሩ ቁጭ ብሎ በመነጋገር መፍትሄ ማምጣት እንጂ በመሳሪያ የሚመጣ ለውጥና መፍትሄ ከቶንም የለም ብለዋል። እናንተ አሁን ያላችሁበት ዕድሜ መሳሪያ የምትይዙበት ሳይሆን ተምራችሁ ህዝብና ሀገራችሁን የምትለውጡበት ነው ብለዋል። በዚህ ስነ ስርዓት ላይ አባ ገዳዎች፣ ሀደ ሲንቄዎች፣ የሃይማኖት አባቶችና የኦሮሚያ ፖሊስና የሀገር መከላከያ ሰራዊት ከፍተኛ አመራሮች ተገኝተዋል። ይህንኑ በጎ አቅጣጫ ዳር ለማድረስ የብሔራዊ ታድሶ ኮሚሽን ተገቢውን የታድሶ ስልጠና መስጠት መጀመሩም ታውቋል። ስልጠናው ታጣቂዎቹ በማህበረሰቡ ውስጥ በዘላቂነት ተቀላቅለው ራሳቸውንና ሀገራቸውን እንዲጠቅሙ የሚያስችሉ የስነ ልቦና የዜግነትና የክህሎት ትምህርቶችን ያካተተ መሆኑ የብሔራዊ ታድሶ ኮሚሽን የመልሶ ማቋቋም ዳይሬክተር አቶ ገመዳ አለሜ ከሰጡን መግለጫ ለማረጋገጥ ችለናል። ከዚህ ቀደም ሰልጥነው የወጡ የቀድሞ ታጣቂዎች ራሳቸውን በልማት እየቀየረ መሆኑንም አስታውሰዋል። የኦሮሚያ ክልል የሰላምና ፍትህ ቢሮ ክላስተር አስተባባሪ የሆኑት አቶ ጌታቸው ታምራት ስልጠናውን ያጠናቀቁ አካላት በኢኮኖሚ ራሳቸው እንዲችሉ አስፈላጊው ድጋፍ ሲደረግላቸው እንደነበረም ገልጸዋል። የብሔራዊ ታድሶ ኮሚሽን ታጣቂዎቹን ወደ ቀድሞ ሕይወታቸው ለመመለስ በሚደረገው ጥረት የኦሮሚያ ፖሊስ ኮሚሽን በቀላሉ አይመለከተውም ብለዋል። ምክትል ኮሚሽነር አበበ ለገሰ ይህንኑ ጥረት በማስፋፋት ሰዎች ወደ ሰላማዊ መንገድ እንዲመለሱና የትጥቅ አማራጭ ከቶንም እንደማያስፈልግ የሚረዱበትን አቅጣጫ እየተቀየሰ እንዳለም ገልጸዋል። ስልጠናውን የተከታተሉ የሚገኙት የቀድሞ ታጣቂዎች ከስልጠናው በኋላ ሀገራቸውን በማልማት ለማገልገል መዘጋጀታቸውንም ገልጸዋል። የታድሶ ስልጠናውን የጀመሩት እነዚህ የቀድሞ ታጣቂዎች በትግል ስም በህዝቡ ላይ ሲደርስ ስለነበረው በደል ከልባችን ተጸጽተናል ነው ያሉት። አባላቱ በትግል ስም በጫካ በነበሩበት ወቅት እንታገልለታለን በሚሉት ህዝብ ላይ ከፍተኛ በደልና እንግልት ሲያደርሱ እንደነበር በግልጽ በመናገር ድርጊቱ ከትግሉ ዓላማ የወጣና ህዝቡን ላላስፈላጊ መከራ የዳረገ እንዲሁም ባለንበት የታሪክ ምዕራፍ የዚህ አይነቱ የትጥቅ እንቅስቃሴ ማድረግ ከቶኑ ያላስፈላጊ እንደነበረም ገልጸዋል። ልንታገልልህ ነው የወጣ ነው የሚሉትን ህዝብ መበደላቸውን በጸጸት በመግለጽ ካለፈው ስህተታቸው ትምህርት በመውሰድ ዳግም ወደዛ አስከፊ ተግባርና የጥፋት መንገድ እንደማይመለሱና ወደ ሰላማዊ ህይወታቸው እንደሚመለሱም በቁርጠኝነት ነው የተናገሩት። አባላቱ ወደ ሰላማዊ መንገድ ለመግባት የመንግስትን ጥሪ ተቀብለው ከመጡበት ጊዜ ጀምሮ በመንግስት በኩል የተደረገላቸው አቀባበል እጅግ መልካም እንደነበር መስክረዋል። በጫካ በነበሩበት ወቅት ስለ መንግስት የሚነገራቸው መረጃ ገዳይና ጨካኝ እንደሆነ ቢሆንም በአካል መጥተው ሲያዩት ግን እውነታው ፍጹም የተለየና ሰብአዊነት የተሞላበት እንደሆነ ገልጸዋል። አሁንም በጫካ ውስጥ ሆነው በትጥቅ ትግል ላይ የሚገኙ አካላት ከዚህ ከማይበጅ መንገድ እንዲወጡና በዚህም ለህዝብና ለሀገር የሚበጀውን ሰላም እንዲያጸኑ ለመንግስትና ለአባገዳዎች የሰላም ጥሪም ምላሽ እንዲሰጡ ተማጽነዋል። በአሁኑ ወቅት የታድሶ ስልጠናቸውን በመከታተል ላይ የሚገኙት እነዚህ ወጣቶች ወደ ህዝቡ ሲቀላቀሉ የበደሉትን ማህበረሰብና መንግስት በልማት ስራ ለመካስም ቃል ገብተዋል። ቀጣዩ መረጃችን ደግሞ ሰሞኑን በጽንፈኛው ቡድን ዝርፊያና ውድመት ወደ ተፈጸመባት ደቡብ ጎንደር ዞን የሚወስደን ይሆናል። የደቡብ ጎንደር ዞንና የደብረ ታቦር ከተማ አስተዳደር አመራሮች ከክልል ከፍተኛ የመንግስት የሥራ ኃላፊዎች ጋር በወቅታዊ የሰላምና የፖለቲካ ጉዳዮች ዙሪያ ግምገማዊ ውይይት ሲያካሂዱ ውለዋል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ ባቀረቡት የዞኑን አሁናዊ ገጽታ የሚገልጽ የሁነት ግምገማ ለአማራ ህዝብ ነጻነት እታገላለሁ የሚለው የህወሓት አሽከር ከአማራ ባህልና እሴት ያፈነገጠ እኩይ ተግባሩን አረጋግጦ መውጣቱን ገልጸዋል። ስለ ጽንፈኛው ፋኖ ቡድን ሲገልጹ ከተለያዩ ቦታዎች ተጠራርቶ የመጣው ጠላት ለታሪካዊ ጠላቶቻችን መንገድ ለመጥረግ የተሰለፈበት እቅድ ከሽፎበታል ያሉት ዋና አስተዳዳሪው ጀግኖች ባሳዩት የዓላማ ጽናትና ቁርጠኝነት በርካታ የጽንፈኛ ኃይሉን ስብስብ በመደምሰስ ሙትና ቁስለኛ በማድረግ ታሪክ የማይረሳው የህዝብና የመንግስትን ቃል በተግባር አሳይተናል ብለዋል። ዞኑ ከዚህ በፊት በሰላምና በልማት ስራዎች በክልሉ ካሉ ዞኖች ሁሉ ግንባር ቀደም ሆኖ እንደቆየ ሁሉ አሁን የተፈጠረውን የሰላም እጦት ችግር ወደ ቀደመ ሰላሙ እንዲመለስ በመተባበርና በመቀናጀት መስራት እንደሚያስፈልግም ተናግረዋል። የደብረ ታቦር ከተማ አስተዳደር ከንቲባ አቶ ደሴ መኮንን በበኩላቸው ህዝቡ ለመንግስትና ለጸጥታ መዋቅሩ የጠላትን መረጃና እንቅስቃሴ በመስጠትና በማገዝ ለሰላሙ የሚያደርገው መልካም ተግባር ተጠናክሮ መቀጠል አለበት ብለዋል። የጠላት ዓላማ አማራ ማውደም፣ ህዝቡን ማሰቃየትና
ለህወሓት መራሹ ቡድን መንገድ መክፈትና ህዝብን ማደናገር ነው ያሉ ሲሆን ወጣቶች የአካባቢያቸውን ሰላም በመደራጀትና አንድ በመሆን በመጠበቅ ለሰላሙ ያላቸውን ሚና እየተወጡ መሆኑ ያስመሰግናቸዋል ብለዋል። በሁሉም የምርጫ ጣቢያዎች የመራጮች ምዝገባ መጀመሩንም ጠቁመዋል። በህዝቡ ዘንድ የተጀመረውን ሁለንተናዊ መነሳሳት ሰባተኛውን ሀገራዊና ክልላዊ ምርጫ ነፃ፣ ፍትሃዊ፣ ተአማኒና ሰላማዊ ሆኖ እንዲያልፍ ማሳያ እናደርጋለንም ብለዋል። በሻዕቢያና በህወሓት የሚሾፈረው ጽንፈኛው ፋኖ ቡድን ኃይሉ እየተዳከመ መሄዱን የገለጹ ሲሆን ይህ የሀገር ነቀርሳ የሆነ ቡድን ነው ያሉት ደግሞ ኮሎኔል ዓለም የታደለ ናቸው። ሰላምን ማስጠበቅ ክልሉን ከመፍረስ ህዝቡን ከመበተን አደጋ የማዳን ጉዳይ ስለሆነ በቅንጅትና በትብብር በመስራት የክልሉን ሰላም መመለስ ለነገ የማይባል ተግባር ነውም ብለዋል። በምዕራብ ጎንደር ዞን አብርሃ ጅራ ቀበሌ 01 ልዩ ስሙ ኬላ አካባቢ ፖሊስ ባደረገው ጥብቅ ፍተሻ በህገወጥ መንገድ ሲጓጓዝ የነበረ 80 በርሜል ነዳጅ መያዝ መቻሉን የምዕራብ ጎንደር ዞን ፖሊስ መምሪያ አዛዥ ኮማንደር ምስጋናው ካሴ ገልጸዋል። እንደ ኮማንደር ምስጋናው ካሴ ገለጻ በፖሊስ ክትትልና በህብረተሰቡ ጥቆማ 80 በርሜል ናፍታ በህገወጥ መንገድ ሲሸጥ የነበረ ሲሆን 2 አይሱዙ መኪናዎች ነዳጁን ሲያጓጉዙ ነበሩ። ከሁለቱም አሽከርካሪዎች ጋር በቁጥጥር ስር ውለውም ምርመራው የተጣራባቸው እንደሚገኝ ጠቁመዋል። ፖሊስ ከሌሎች አጋር የጸጥታ አካላትና ከማህበረሰቡ ጋር በመቀናጀት ባደረገው መረጃ መሰረት ያደረገ ክትትልና ቁጥጥር ነው የክልሉን ኢኮኖሚ የሚጎዱ ተግባራትን እየተከላከለና እያከሸፈ የሚገኘው ብለዋል። የህዝብን ደህንነትና የሀገር ሀብት መጠበቅ ቀዳሚ ተግባሩ የሆነው ፖሊስ ህገወጦችን በመከላከልና ውጤታማ ስራ በማከናወን ላይ መሆኑን ጠቁመው ለጸጥታ አካላት መረጃ በመስጠት ለተባበሩን ነዋሪዎች ደግሞ ከፍተኛ ምስጋናቸውን አቅርበዋል። የጸጥታ ኃይሉ የነዳጅ እጥረትን ተገን በማድረግ የሚፈጸሙ ህገወጥ ዝውውሮች፣ ኮንትሮባንድና የሸቀጦችን መደበቅ ላይ የተጀመረውን ቁጥጥርና ክትትል አጠናክረው እንደሚቀጥልም አረጋግጠዋል። በምዕራብ ጎንደር ዞን የተከናወነው ስኬታማ ኦፕሬሽን ለህገወጦች ጠንካራ ማስጠንቀቂያ ሰጥቷል ያሉት አዛዡ በየኬላዎች ላይ የሚደረገው ፍተሻና ድንገተኛ አሰሳ ተጠናክሮ እንደሚቀጥልም ጠቁመዋል። የጋራ ሀብታችን ከደላሎችና ከህገወጦች ሴራ በመከላከል ረገድ ሁሉም የሚጠበቅበትን የዜግነት ድርሻ ሊወጣ እንደሚገባ ኮማንደር ምስጋናው ካሴ አሳስበዋል። ክቡራትና ክቡራን አሁን ደግሞ ወደ ውጭ ዜና ስንሸጋገር አሜሪካና እስራኤል ከኢራን ጋር እያደረጉት ያለውን ጦርነትና በጦሱ ዓለም ላይ እየደረሰ ያለውን ሁለንተናዊ አደጋ እናገኛለን። በተለይም የኢራን ፓርላማ በሆርሙዝ ወሽመጥ በኩል ከሚያልፉ መርከቦች ክፍያ ለመሰብሰብ የሚያስችል ረቂቅ ህግ ሊያወጣ መሆኑን የሀገሪቱ መገናኛ ብዙሃን በዛሬው ዕለት መዘገባቸው ከፍተኛ ትኩረትን የሳበ ጉዳይ ሆኗል። የፓርላማው የኮንስትራክሽን ኮሚቴ ኃላፊ ረቂቅ ተዘጋጅቷል፣ ነገር ግን ወደ ሙሉ አዋጅነት ደረጃ አልደረሰም ብለዋል። ህጉ የተዘጋጀው ለሚያልፉ መርከቦች የደህንነት ጥበቃ ለማቅረብ እንደሆነም ጠቁመዋል። አንድ የሀገሪቱ ህግ አውጪ ደግሞ ፓርላማው ኢራን በሆርሙዝ ወሽመጥ ላይ ያላትን ሉዓላዊነት ቁጥጥርና የበላይነት በህጋዊ መንገድ ለማረጋገጥ የተያዘውን እቅድ እየተከተለ ነው፣ በዚያውም ክፍያ በመሰብሰብ የገቢ ምንጭን ይፈጥራል ማለታቸውን አሶሺየትድ ፕሬስ የኢራን የዜና ወኪሎችን ዋቢ አድርጎ ዘግቧል። ሸቀጦች በሌሎች ኮሪደሮች ሲያልፉ የትራንዚት ክፍያ እንደሚከፍሉ ሁሉ ይህ ሙሉ በሙሉ ተፈጥሯዊ ነው፣ የሆርሙዝ ወሽመጥም መተላለፊያ ነውና ብለዋል። እኛ ጥበቃ እናቀርባለን፣ መርከቦችና የነዳጅ ጫኞች ደግሞ ይህንን አይነት ክፍያ መክፈላቸውም ተፈጥሯዊ ይሆናል ሲሉ የረቂቁን መነሻ አስረድተዋል። በወሽመጡ ከሚያልፉ መርከቦች የሚሰበሰበው ክፍያ ምን ያህል እንደሚሆን እስካሁን እንዳልተወሰነም ታውቋል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ትላንት ምሽት በቴሌቪዥን በተላለፈ ንግግራቸው ቴህራን እስካሁን እንደ ቻይና፣ ሩሲያ፣ ፓኪስታን፣ ኢራቅና ህንድ ካሉ ሀገራት የቀረበላትን የመርከቦች ይለፉ ጥያቄ መቀበሏን ገልጸዋል። ከኢራን አንጻር ሲታይ የሆርሙዝ ወሽመጥ ሙሉ ለሙሉ አልተዘጋም፣ ለጠላቶች ግን ዝግ ነው ብለዋል። ይህ በእንዲህ እንዳለ የመርከቦችን እንቅስቃሴ ቀደም ብሎ ለኢራን በማሳወቅ በሆርሙዝ ወሽመጥ በኩል ማለፍ እንደሚችሉ በደቡብ ኮሪያ የኢራን አምባሳደር መናገራቸውን ሌላ የተስፋ ጭላንጭል የሚያሳይ ሆኗል። አምባሳደር ሳኤድ ኮዜቺ በደቡብ ኮሪያ ዋና ከተማ ሴኡል ውስጥ እንደተናገሩት አስቀድሞ ከኢራን ጋር በሚደረግ ግንኙነት የሀገሪቱ መርከቦች በባህር መተላለፊያ በኩል ያለ ችግር ማለፍ እንደሚችሉ አመላክተዋል። ለዚህም ሁኔታዎችን ለማመቻቸት ደቡብ ኮሪያ ስለ መርከቦቿ እንቅስቃሴ ያላትን መረጃ ለኢራን ቀደም ብላ እንድታሳውቅ መጠየቋንም አምባሳደሩ ገልጸዋል።
ይህ በእንዲህ እንዳለ ታዲያ የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም ከኢራን ባለስልጣናት ጋር ንግግር ከተደረገ በኋላ የሀገራቸው መርከቦች በሆርሙዝ በኩል እንዲያልፉ እንደተፈቀደላቸው አሳውቀዋል። ጠቅላይ ሚኒስትሩ ጨምረውም ለዚህ ሲባል ከኢራን፣ ከግብፅ፣ ከቱርክና ከሌሎች የቀጠናው ሀገራት ጋር ንግግር መደረጉንም ጠቁመዋል። ከፍተኛ መጠን ያለው የነዳጅ ምርት ከፋርስ ባህረ ሰላጤ ሀገራት በሚተላለፍበት የሆርሙዝ ሰርጥ እየተካሄደ ባለው ጦርነት ምክንያት ከፍተኛ መጠን ያለው የነዳጅ ምርት ከፋርስ ባህረ ሰላጤው ሀገራት በሚተላለፉበት የሆርሙዝ ሰርጥ እየተካሄደ ባለው ጦርነት ምክንያት የመዘጋት ስጋት ካጋጠመው በኋላ በሺዎች የሚቆጠሩ ግዙፍ መርከቦች ባህር ላይ እየተጉላሉ ይገኛሉ። አሁን ከኢራን ጋር የተደረጉ ባሉ ግንኙነቶች አማካኝነት በመተላለፊያው በኩል የማሌዥያ፣ የደቡብ ኮሪያ፣ የህንድ፣ የቻይናና የጃፓን የጭነት መርከቦች ያለ ችግር ማለፍ እንደቻሉም ታውቋል። የኢራን ባለስልጣናትም ጠላት ካሏቸው ሀገራት መርከቦች ውጪ የሌሎች ሀገራት መርከቦች ችግር እንደማይገጥማቸው ደጋግመው እየተናገሩ ይገኛሉ። የኢራን አብዮታዊ ዘብ የባህር ኃይል አዛዥ በእስራኤል ጥቃት በዛሬው ዕለት መገደላቸውም የጦርነቱ ትኩሳት ሌላው ገጽታ ሆኖ ውሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን አብዮታዊ ዘብ የባህር ኃይል አዛዥ ግድያ በጦርነቱ ውስጥ በሀገራቸውና በአሜሪካ መካከል ያለው ቅንጅት ማሳያ መሆኑን ተናግረዋል። ጠቅላይ ሚኒስትሩ የአዛዡ አሊሬዛ ታንግሲሪ መገደል አሜሪካና እስራኤል በኢራን ላይ የሚያካሄዱት ጦርነት ላይ ያላቸው ትብብር ሌላ ማሳያ ምሳሌ ነው ሲሉ ነው የገለጹት። የእስራኤሉ ጠቅላይ ሚኒስትር በዕብራይስጥ ቋንቋ በቪዲዮ ባስተላለፉ መልእክት ሀገራቸው ኢራን ውስጥ የሚገኙ ኢላማዎችን በኃይል መቀጥቀጧን ትቀጥላለች ብለዋል። ኔታንያሁ በንግግራቸው ላይ የኢራን ባህር ኃይል አዛዥን በተመለከተ የመከላከያ ሚኒስትራቸው ቀደም ሲል ያሉትን በመድገም አዛዡ በሆርሙዝ ወሽመጥ መዘጋት ላይ የመሪነት ሚና ነበራቸው በማለት ገልጸዋል። ጠቅላይ ሚኒስትሩ ጨምረውም ይህ ሰው የበርካቶች ደም በእጁ ላይ ነበረ በማለት የተወሰደው እርምጃ ዓላማችንን ከግቡ ለማድረስና ጦርነቱ ግቡን ለማሳካት ከወዳጃችን አሜሪካ ጋር ያለንን ትብብር የሚያሳይ ምሳሌ ነው ሲሉ የአሜሪካን ሚና ጠቅሰዋል። ሌላው በአሜሪካና ኢራን መካከል እየተደረገ ነው የሚባለውና በግልጽ ይፋ ለማድረግ ሄድ መለስ እየተባለለት ያለው የባለ 15 ነጥብ የድርድር ጉዳይ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚካሄደውን ጦርነት ለማስቆም ያስችላል በማለት ለመደራደሪያነት ላቀረቡት ባለ 15 ነጥብ እቅድ ከኢራን በኩል ምላሽ መሰጠቱን የሀገሪቱ መገናኛ ብዙሃን ዘግበዋል። ለኢራን እስላማዊ አብዮታዊ ዘብ ቅርብ የሆነው ታስኒም የዜና ወኪል እንደዘገበው ኢራን ለትራምፕ የድርድር ቅድመ ሁኔታ የራሷን ሐሳብ አቅርባ ምላሽ እየጠበቀች እንደምትገኝ ታውቋል። የዜና ወኪሉ አንድ ጉዳዩን የሚያውቁ ከፍተኛ ባለስልጣንን በመጥቀስ እንደዘገበው ኢራን ካቀረበቻቸው ነጥቦች መካከል የሚከተሉት ይገኙበታል። በጠላት የሚፈጸሙ ጥቃቶችና ግድያዎች መቆም አለባቸው በማለት ይህም እስራኤልና አሜሪካ የሚያደርጉትን ጥቃት ያቁሙ የሚል ነው። ሁለተኛው ጦርነት መልሶ እንደማይቀሰቀስ የሚያረጋግጥ አስተማማኝ ሁኔታ መፈጠር አለበት። ሶስተኛ ማካካሻና የጦርነት ካሳ በግልጽ ተወስኖ መሰጠት አለበት። አራተኛ በኢራን ብቻ ሳይሆን በአጋሮቿ ላይ የተከፈተው ጦርነት መቆም አለበት። ኢራን ከራሷ በተጨማሪ በሌሎች ቦታዎች የሚካሄድ ጦርነት በማለት የተጠቀሰችው እስራኤል ሊባኖስ ውስጥ የቴህራን ዋነኛ አጋር በሆነው ሄዝቦላ ላይ የከፈተችውን መጠነ ሰፊ ጦርነት መሆኑን ልብ ይለዋል። በተጨማሪም ኢራን በወሳኙ የሆርሙዝ ወሽመጥ መተላለፊያ ላይ ተፈጥሯዊና ሕጋዊ መብቷን በማክበር ያላትን ሉዓላዊነቷን እንዲጠበቅ ትፈልጋለች የሚል ነው። ከኢራን በኩል የቀረቡት ነጥቦች ከሞላ ጎደል በፕሬዝዳንት ትራምፕ ከቀረቡት የንግግር እቅዶች ጋር የሚቃረኑ በመሆኑ በዚህም የተነሳ ለድርድር ያለው ድል ጠባብ ሊሆን ይችላል የሚል ስጋት ፈጥሯል። ክቡራትና ክቡራን አድማጭ ተመልካቾቻችን እስካሁን ለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ከመውጣታችሁ በፊት እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። በተጨማሪም ከስር በሚታይ የኢትዮጵያ ንግድ ባንክ ቁጥር አዲስ ምንጭ ሚዲያን በማበረታታት የአስተማማኝ ወቅታዊ የተጣሩና የተመዘኑ መረጃዎች የሚቀርቡባትን ሚዲያችንን ይደግፉ፣ ያሳድጉ ስንል የአክብሮት ጥሪያችንን እናቀርባለን። የአዲስ ምንጭ የምን ጊዜ መልእክታችን ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን፣ ሰላም ይሁን።